ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ከ130 ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ ቦታ አገኙ። የድንበር ግጭቱ እንደ አዲስ አገርሽቷል ተባለ። የባህር በር ጥያቄ ምላሽ እንዲያገኝ የክልሉ ሕዝብ የበኩሉን ለመወጣት ዝግጁ ነው ተባለ። ሶማሌላንድ የሶማሊያ ፌዴራል ሪፐብሊክ አካል ሆና ትቀጥላለች ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የድንበር ግጭቱ እንደ አዲስ አገርሽቷል ተባለ። እንደ አዲስ ባገረሸ የድንበር ግጭት ታይላንድ ካምቦዲያ ላይ የአየር ጥቃት ፈጸመች። የታይላንድ ጦር በካምቦዲያ ጥቃት 2 ወታደሮቹ እንደተገደሉበትና 4 ወታደሮች ደግሞ እንደቆሰሉ ይፋ አድርጓል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦሩ ገልጿል። የካምቦዲያ ጦር በበኩሉም ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠ አስታውቋል። በማሌዥያና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገራት ወደ አዲስ ግጭትም አምርተዋል። አንዳቸው ሌላቸውን የተኩስ አቁሙን በመጣስ እየከሰሱ ነው። ያለፈው ሐምሌ ላይ በተነሳና ለ5 ቀናት በዘለቀው የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300 ሺህ ሰዎች ተፈናቅለዋል። ታይላንድ እንዳለችው በደቡብ ምስራቅ የአገሪቱ ክፍል ሲሳኪት ለ35 ደቂቃ የቆየ ግጭት ተካሂዷል። ወታደሮቿ ከሲሳኪት፣ ከቡሪራም፣ ከሱሪንና ከኦብሮን ራቻሃቲኒ ግዛቶች እንዲወጡ አዛለች። በዛሬው ዕለትም በድንበር ላይ የሚገኙ የታይላንድና የካምቦዲያ ወታደሮች ተኩስ ከፍተዋል ነው የተባለው። የባህር በር ጥያቄ ምላሽ እንዲያገኝ የክልሉ ሕዝብ የበኩሉን ለመወጣት ዝግጁ ነው ተባለም። የማዕከላዊ ኢትዮጵያ ክልል ሕዝብ የባህር በር ጥያቄ ምላሽ እንዲያገኝ ከመንግስት ጎን በመቆም የበኩሉን ለመወጣት ዝግጁ ነው አሉ የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ በክልሉ ሆሳዕና ከተማ እየተከበረ ይገኛል። በበዓሉ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ የክልሎች ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የብሔር ብሔረሰቦች ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ዶክተር እንዳሻው ጣሰው በወቅቱ እንዳሉት በዓሉ ብሔራዊ መግባባትን በማጠናከር የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በአንድ መድረክ ላይ ተገናኝተው እንዲመክሩና እንዲደምቁ እድል ፈጥሯል። እንዲሁም ሀገራዊ ጉዳዮች ላይ ዜጎች መክረው የመፍትሄው አካል እንዲሆኑ ለማስቻል የጋራ ትርክትን በጽኑ መሰረት ላይ ለማኖርና የሀገረ መንግስት ቅቡልነትን ከፍ ለማድረግ ለተጀመረው ሀገራዊ የምክክር ሂደት የራሱ አስተዋጽኦ ያበረክታል ብለዋል። የሀገራችን ብሔራዊ ጥቅሞችን ለማስጠበቅ አዳጊ የህዝብ ጥቅሞችን እና ፍላጎቶችን ለማሟላት መሰረታዊ የሆነው የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልሉ ህዝብ ከመንግስት ጎን በመቆም የበኩሉን ለመወጣት ዝግጁ መሆኑንም ዶክተር እንዳሻው ጣሰው ተናግረዋል። ሶማሌላንድ የሶማሊያ ፌዴራል ሪፐብሊክ አካል ሆና ትቀጥላለች ተባለ። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኡመር ባልካድ የሶማሊያ የፌዴራል መንግስት ከሶማሌላንድ ጋር በቅርበት እየሰራ መሆኑን ተናገሩ። ሁለቱ ወገኖች ቀጥተኛና መደበኛ ግንኙነት እንዳላቸውም አስታውቀዋል። ሚኒስትሩ ቅዳሜ ዕለት ከዶሃ ኒውስ ጋር ባደረጉት ቃለ ምልልስ ሶማሌላንድ የሶማሊያ የፌዴራል ሪፐብሊክ አካል ሆና እንደምትቀጥል አረጋግጠዋል እና በሁለቱ ወገኖች መካከል ላሉት ጉዳዮች ዘላቂና ሰላማዊ መፍትሄ ለማግኘት የዲፕሎማሲያዊ ጥረቶች እየተደረጉ መሆናቸውንም አጽንኦት ሰጥተዋል። የፌዴራል መንግስት ለመነጋገርና የሶማሊያን ህዝብ የትም ቦታ ቢሆን አመለካከታቸውን የሚያስተሳስር
የፖለቲካ ሂደት ለማዘጋጀት ቁርጠኛ መሆኑን ተናግረዋል። በሞቃዲሾና በሀርጌሳ መካከል ያለውን የአሁን ግንኙነት ቀጥተኛና በመግባባትና በትብብር ላይ የተመሰረተ እንደሆነ የገለጹት ሚኒስትሩ በመካከላቸው እድገት እንደሚመጣ ተስፋቸውን ገልጸዋል። ሶማሊያ ወደ ሰላምና ብሔራዊ አንድነት ሊያመራ ለሚችል ለማንኛውም ውይይት ዝግጁ መሆኗን በድጋሚ ገልጸዋል። ስምምነት ላይ እንደምንደርስና በቅርቡ የፖለቲካ መፍትሄ እንደሚያገኝ ተስፋ አድርጋለሁ ብለዋል። አሊ ኡመር ባልካድ የአፍሪካ ቀንድ በተለይም የኤደን ባህረ ሰላጤና የቀይ ባህር ስትራቴጂካዊ ጠቀሜታዎችንም አጉልተው በማስገንዘብ አሁን ለዓለም አቀፍ ንግድ ዋና የደም ስር የሆነው የስዊዝ ቦይ ከተገነባበት ጊዜ ጀምሮ የክልሉ አስፈላጊነት በከፍተኛ ሁኔታ ማደጉን ተናግረዋል። ሚኒስትሩ ሶማሊያ በባህር ንግድና ስትራቴጂ ውስጥ ያላትን ማዕከላዊ ሚና አጽንኦት በመስጠት የክልሉ የፖለቲካና የደህንነት ተለዋዋጭነትን በዓለም አቀፍ ንግድና መረጋጋት ላይ ተጽዕኖ ማሳደሩን እንደሚቀጥል አስጠንቅቀዋል። ሶማሊያ በእነዚህ እድገቶች ውስጥ ወሳኝ መስቀለኛ መንገድ ላይ ትገኛለችም ብለዋል። ከ130 ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ ቦታ አገኙ። ከ2008 ዓ.ም ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ገለጹ። ምክትል ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም። በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን አስታውቀዋል። በተጨማሪም በአዲስ አበባ ከ5 ሺህ በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዛወረ ነው ብለዋል። መምህራን ከተሰጣቸው ተልእኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይም ጥያቄዎቻቸውን ለመፍታት ጥረት እየተደረገ መሆኑንም ገልጸዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።